አዳዲስ ስራዎችን ልጀምር ነው። አበረታቱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ ረብል ዓለሚን። እና እንግዲህ አዳዲስ ስራዎች ስሪ ምናምን የሚል ነገር ነው እያመጡልን እኛ ከአለን አንፃር አንቺም ጋር ትምህርትሽ ጋር የሚሄደው አንዳንድ ነገሮችን እቃዎችን ምናምን አስተዋውቂና ከዛ ያው የሚሆኑትን ነገሮች እንግዲህ እኛ የሆነ ትንሽ እኛ ኮሚሽን እንሰጥሻለን ያሉኝ። እንግዲህ ከነገ ጀምሮ የአዳዲስ የይጃቸው የሚመጣቸውን እቃዎች እናንተ ሼር፣ ላይክ፣ ሰብስክራይብ በማድረግ ትተባበሩኛላችሁ ማለት ነው። ምክንያቱም አሁን ላይ ለትምህርት ቤት የሚሆን ፋርማሲ ቤት አግኝቼ ነበረ ግን 3500 ብር ነው ደሞዙ ማለት ነው። እኔ እንግዲህ 3000 ብር ነው ወጪ ማለት ነው። 500 ብር ነው የሚቀረኝ ማለት ነውና 500 ብር ደግሞ ምንም ነገር መሸፈን አይችልም። ስለዚህ ያለው አማራጭ ምንድነው? እነዚህን እቃዎች በቃ እኛ ምንም ሰፖርት የምንረዳሽ ነገር የለም። ነገር ግን እነዚህ አይነት ነገሮች አስተዋውቀሽ ቢያንስ የተወሰነ እንኳን እንትን የሚልሽ ነገር ካለ እኛ እቃውን ባመጣንበት ሊሆን ይችላል የምንሰጥሽ እና እሱን ነገር እንትን አድርጊ አስተዋውቂና ለራስሽ የተወሰነ እንትን በይ ብለውኛል። እና ያው እንግዲህ አዲስ ነገር ነው እንደምንም ብላችሁ ያው እንግዲህ ታስለምዱልኛላችሁ ማለት ነው ኢንሻአላህ። እኔም በተቻለኝ አቅም አዳዲስ ነገሮች ጥሩ ናቸው የምላቸውን አዳዲስ ዞር እያልኩኝ እንግዲህ ቃል የገቡልኝ ሰዎች ማለት ነው ያው የራሳቸውን እነሱ ጋር ያለውን ራሳቸው ናቸው እንትን ያሉት። ሌላው ደግሞ የጓደኛ ጎረቤት ምናምን አለ አይደለ? እሱ ጎረቤት እነሱ ደግሞ የተወሰነ ነገር ደግሞ እኛ እናግዝሻለን ያሉኝ። እንግዲህ ይሄ እንደ ትልቅ እርዳታ ነው። ትምህርት ጋር የሚሄደውም ነገር ይሄ ስለሆነ ያው እንዳልኳችሁ ግማሽ ቀን ነው መማረው ማለት ነው። ግማሽ ቀን እረፍት ነኝ። ባለው ግማሽ ቀን ደግሞ እነዚህን ነገሮች ስሪ የሚል ሀሳብ ነው ያመጡልኝ። እንግዲህ እስኪ እናየዋለን አብረን ማለት ነው። ያው አዲስ ስትሆኑ ለሁሉም ነገር የእናንተ እገዛ ያስፈልገኛል ማለት ነው። ማለት በደንብ ታይቶ ቫይራል ወጥቶልኝ ምናምን ቪዲዮ ሸር ከተደረገ ያው እየተለመደልኝ ይመጣል። እኔም የተወሰነ ገንዘብ አገኛለሁ። ራሴን እንኳን እንትን የማደርግበት ነገር ይኖረኛል ማለት ነውና በጣም ነው የማመሰግነው ሁላችሁም ከጎኔ ለሆናችሁ ሁሉ ማለት ነው። ማንም እንግዲህ ከዜሮ ጀምሪ ከተባልኩ ምንም ማድረግ አይቻልም እና ያው በእኔ አቅም አግኝቶ ማጣት እንደሚባለው ነው። ወላሂ ነው የምላችሁ። ምክንያቱም እኔ ዛሬ ዓመት ወይም ደግሞ ከወራቶች በፊት ብር ነበረኝ፣ አሁን ግን ምንም የለኝም እና ኢንሻአላህ ወደፊት እንግዲህ በቃ ማለት ምንም ነገር ቢሆን እንግዲህ ከዜሮ ወርቆ መነሳት ነው ያለው አማራጭ እንግዲህ መስራት ነው በቃ። አልሐምዱሊላህ እኔ ከጉንፋ ውጪ ምንም አሞኝ አያውቅም። ማለት ጤነኛ ነኝ እና ጤነኛ ምን ስለሆንኩ ሊሆን ይችላል እንግዲህ እስካሁን ድረስ ተቋቁሜው አልሐምዱሊላህ ረብል ዓለሚን አለሁኝ እና ያሉትን ነገሮች እንዴት ተተባበሩኝ ብዬ ነው ዛሬ የመጣሁት ማለት ነው። እና ደግሞ ምን ማለቴ እናንተ የምትፈልጉት ነገር ካለ ደግሞ እንደዚህ አይነት ነገር ብትሰሪ ማለት አሁን እንዳልኳችሁ እቃ ነገር እንሰጥሻለን ያሉኝና ምን አይነት እቃ ነው ማለት በቃ እናንተ የምትፈልጉት ነገር ካለ ወይ ለጓደኛ ሊሆን ይችላል፣ ለሌላ ሰዎች ምናምን ሊሆን ይችላል እንደዛ። እንዲሁም ደግሞ ባልትና ምናምንም እናንተ እንትን ብላችሁ እኔ አዘጋጅቼ ምናምንም መላክ እችላለሁኝ ለቤተሰብ የምፈልጉ ከሆነ። እንዲሁም ደግሞ ማዘጋጀት የማትችሉ ከሆነ አገር ውስጥ ሆናችሁ ማዘጋጀት የማትችሉ ሰዎች ካላችሁ ለምሳሌ መጫት ከሆኑ ብዙ ጊዜ የመንግስት ሰራተኞች ከሆኑ በጣም ቢዚ ናቸውና ስራ ላይ የሚያዘጋጅላቸው ይፈልጋሉ፣ ሽሮ በርበሬ ምናምን ማለት ነው። እሱን ነገር እንዲሁም ደግሞ በቃ ያሉትን ነገር ዶሮ መስራት ሊሆን ይችላል። እንዲሁም ደግሞ ቅመማ ቅመም ማዘጋጀት ያልጫም የቀይ ወጥ ምናምን ቅመማ ቅመም ያው እነሱን ነገሮች ሞክራለሁኝና እነዚህን ነገሮች የምትፈልጉ ከሆነ ይህንን እንፈልጋለን እኛ ትላላችሁ። ከዛ በኋላ እኔ ሰርቼ ለሰው እልካለሁ ማለት ነው። ለሚፈለገው አካል እኔ ያደርሳለሁ ማለት ነው። እና እነዚህ ነገሮች ናቸው አሁን ላይ ክላስ ጋር የሚሄደው ወይም ደግሞ ትምህርት ጋር የሚሄደው። እኔን ሰዎች በቃ እንደ አድቫይስ እንደ ምክር እንትን ያሉኝ ነገሮች ቢኖሩ እነዚህ ናቸው። እና ደግሞ በቃ የሚፈልገው በዚህ መልኩ ቢሆን ብትሉ እና ኮሜንት ብትጽፉልኝ ጥሩ ነው ላለሁኝ። እና ለትብብራችሁ ሁላችሁንም በጣም ነው የማመሰግነው። በጣም መልካሞች ናቸው። ክፉ አይንካችሁ ባላችሁበት ሁላችሁንም እና ያሉት ነገሮች እነዚህ ናቸው። ሌላው ከዚህ በተጨማሪ ማለት ነው እንዳልኳችሁ ሁሉንም ነገር ኢቭን ቅቤ ማንጥሮ ቤት መላክ ምናምን ሊሆን ይችላል። እነሱ ነገሮች
እንትን በሉኝ ሪከመንድ አድርጉኝ። ማለት ይሄንን እንፈልጋለን እንደዚህ አይነት ነገር ቢሆንልን ብዙ ሰው ይፈልጋልና ፈላጊና ተፈላጊው ስላልተገናኘ ነው በእርግጠኝነት እንጂ ይኖራል ማለት እኔ ስለማቅ ነው። በጣም የሚቸገሩ ሰዎች ምናምን አሉና ግን ያው እንደዚህ ብሎ ደግሞ ራሱን እንትን ማለት አይፈልጉም እና ለዛ ነው እንጂ እንደዚህ በጣም ኤክሰስ የሆነ ችግር ያለባቸው ሰዎች ካሉ ደግሞ ምን አደርጋለሁኝ እኔ በቃ ባለኝ ግማሽ ቀን ሰራለሁኝ፣ ችግር የለብኝም። ያሉትን ነገሮች ሰራራና ባልትናውንም ሆነ ሌላዎችንም ነገሮች ይሁን እንዲሁም ደግሞ እናንተ የምታውቁት ደግሞ እዚህ ኢትዮጵያ ውስጥ ያለ እንዲሁም ሱቅ ያላቸው ወይም ደግሞ የሆነ እንትን እኔን ሰፖርት የሚያደርጉ ማለት እኔ እቃውን ሸጬ የተወሰነ ደግሞ ለእኔ ብር የሚከፍሉኝ እንደዚህ አይነት ሰዎች ካሉ ደግሞ አገናኙኝ። በቃ ብዙ አማራጭ ተፈልጓል። ብዙ ሰዎች በውስጥ የደወላችሁልኝ ያማከራችሁኝ ሰዎች አላችሁና በጣም ነው የማመሰግነው። የእውነቴን ነው የምላችሁ፣ ወላሂ በጣም ነው የማመሰግነው። ማለት በቃ እስከዛሬ ይህንን ሀሳብ ባወጣው ኖሮ በቃ እንደዚህ አይነት ውስጥ አልገባም ነበር ነው ያልኩትና በጣም በጣም ነው የማመሰግነው ሁላችሁንም። አሁን ላይ ያለው ነገር ይሄ ነው እላችኋለሁ። ደህና ነኝ አልሐምዱሊላህ። አሁን በቃ ያው ከጭንቀት ትንሽ አገግም ያለሁኝ እና ደህና ነኝ ኢንሻአላህ። እንግዲህ አሁን ወደ ስራው ደግሞ ስገባ የተሻለ ነገር ይመጣል ብዬ አስባለሁኝ እና የእናንተ እገዛ ግን እንደሚያስፈልገኝ ነው። ከጎኔ ሆኑልኝ ሁላችሁ ማለት ነው። ያሉት ነገሮች እነዚህ ናቸው ማለት ነው። ያው እንደዚህ ሸር ስታደርጉት እየተለመደ ይመጣል ሁሉም ነገር ማለት ነው። እንግዲህ እያንዳንዱ ነገር እናንተ መስራት ማትችሉ በጣም ቢዚ ሆናችሁ በጣም እንትን ሆናችሁ እንደዚህ ያው ሰርፕራይዝም እንደዚህ ጓደኛ ሊሆን ይችላል፣ የሆነ ነገርም ሊሆን ይችላል፣ ለራሳችሁም ቤት ማሟላት እቃ ሊሆን ይችላል ማሟላት ምናምን ምፈልጉ በቅርብ ወደ ሀገራችሁ ልትገቡ ያሰባችሁም ልጆች ትችላላችሁና እሱ ነገሮች ምናምን እኛ እናዘጋጅላችኋለን ማለት ነው። ማለት በቃ ሱቅ ያሉት ልጆች ምናምን ይረዳሻለሁ ማለት እኛ እናግዝሻለን ማለት በቃ እንደዚህ እቃ ምናምን ሲሆን እንትን ያስፈልጋል ሰው ያስፈልጋልና እንደዚህ እንትን የሚያደርግላችሁ አብሮ ሰፖርት የሚያደርጋችሁ ሰው ያስፈልጋል። ከእንትን ባሻገር ማለት ነው ከምርጫው ባሻገር ሌላ ሰው ያስፈልጋልና እኛ እናግዝሻለን፣ ችግር የለውም። እዚህ አካባቢ ላይ ያሉትን ነገሮች እኛ እንደምንም ብለን ያሉትን ነገሮች ላይ እንሳተፋለን፣ ምንም እንትን የለውም ምናምን ብለውኛል። ያው እንዳልኳችሁ ከዚህ በፊት የንግዱን ዓለም እኔ በትንሽም ቢሆን ያው መስመር ላይ ምናምን ነው እንዳልኳችሁ እንጂ ሰራ ነበረና እዛ ጋር የሚያውቁኝ ሰዎች ናቸው ይሄንን ያሉትና አብዛኞቹ ደግሞ ጓደኞቼ ምናምን ጭራሽ ማለት በቃ የእውነት ነው እንዴ ምናምን ነው ያሉት። እኔ ምክንያቱም እኔ ሲሄድ ማንም ሰው ማንም በቃ በጭራሽ ማለት ነው በቃ ቤቴን ዘግቼ ሊሆን ይችላል ወይም ደግሞ መኝታ ላይ ሊሆን ይችላል ማለቅ ሰው እንጂ ቢከፋኝ እንኳን የፈለገ ነገር ቢሆን እኔ ክላስ ውስጥ የደለኝ ተማሪ ነኝ አለቀ በቃ ምንም ነገር እንደዚህ እንትን ብዬ ምናምን አላቅም እና ማንም ሳያቅ በጣም ደልቶኝ በጣም በቃ እንደዚህ እኔ ቤተሰብ ጋር ምናምን በቃ ሲስተር ጋር ነው የምኖረው እንደዚህ ብዬ ነው የማስበውና አንድም ቀን እንትን ብዬ ስለማለቅ በጣም በቃ ብዙዎቹ በጣም ነው እንትን ያሉትና የእውነት በቃ ማለት እውነት እንደዚህ እኛ ማለት እኔ እነሱ እንትን አደርጋቸዋለሁ አፕሪሼት አደርጋቸዋለሁና እኔን እንትን ሳይሉ በቃ እናንተ እኮ በቃ ማለት እኔ ሴት ልጅ ወይ ጠንክራ ትማር የሆነ ነገር ሊኖርሽ ይገባል ምናምን እያልኩ ነው መክራቸውና በቃ ወይ መዲ አንቺ እኮ እንደ ትልቅ ሰው ነው የምታስቢው ምንድነው ምናምን ይለኛልና እኔ እየኖርኩት ካለሁት ነገር አንፃር ነው የምመክራቸውና ብቻ አልሐምዱሊላህ እንግዲህ እኔም መካሪ ሆኜ እንደዛ ነበረ። ከዛ እኔ በጣም በቃ እንትን አሉ በጣም አዝነው በጣም እንትን ብለው ምናምን ጭራሽ አልጠበቅንሽም ነበረ ምናምን አሉ። ብቻ እንግዲህ አልሐምዱሊላህ እኔ እናንተ ጓደኞቼ ከጎኔ ካላችሁ የዩቲዩብ ጓደኞቼ ሁላችሁንም በውስጥ ያበረታታችሁኝም በጣም ነው የማመሰግነው። በቀጣይ እንግዲህ በአዲስ ስራ እመጣለሁ ኢንሻአላህ። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ አድርጋችሁ እንዳትረሱ።